ህወሓት በሀገራዊ ምክክር ኮሚሽን ሂደት ላይ ያለውን ተቃውሞ ገለጸ። የትግራይ ጉዳይ የሚወሰነው በትግራይ ህዝብ ብቻ ነው ሲልም አስታውቀዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ስም እያካሄደ ያለውን ሂደት እንደማይቀበልና በሂደቱ የሚተላለፉ ውሳኔዎችንም በትግራይ ህዝብ ላይ ተፈጻሚነት እንደማይኖራቸው አስታውቀዋል። ድርጅቱ በመግለጫው የትግራይ ህዝብ ጉዳይ በትግራይ ምድርና በራሱ በህዝቡ ብቻ ሊወሰን እንደሚገባ በአጽንኦት ተናግሯል። የኢትዮጵያ መንግስት በትግራይ ህዝብ ላይ የጀመረውን የህልውና አደጋ አጠናክሮ ቀጥሏል ሲል የከሰሰው ህወሓት ይህንን ድርጊት ለመሸፈንና ለማደናገርም የትግራይ ህዝብ ሙሉ በሙሉ በተገለለበት ሁኔታ በተለያዩ ተቋማት አማካይነት የህዝቡን ሉዓላዊነት የሚጋፉ ውሳኔዎች እየተላለፉ መሆኑን ገልጿል። በተለይም ከሰሞኑ በምክክር ኮሚሽኑ የተከናወነው ተግባር የትግራይ ህዝብ ተሳትፎና እውቅና የሌለው በመሆኑ ዛሬም ሆነ ነገ ተቀባይነት እንደማይኖረው ድርጅቱ አስገንዝቧል። በተጨማሪም በመግለጫው ላይ እንደተመለከተው ምክክር ኮሚሽኑ በትግራይ ስም ያካሄደው መድረክ ጥቂት ለጊዜያዊ ጥቅም የተታለሉ ግለሰቦችን የሰበሰበና የመንግስትን የፖለቲካ ፍላጎት ለማስፈጸም ያለመ ነው ብሎታል። ትግራይ በምክክር ሂደቱ ላይ የማትሳተፍባቸው ምክንያቶች ለኮሚሽኑ ቀደም ብለው በግልጽ መነገራቸውን ያስታወሰው ህወሓት ህዝቡ በአሁኑ ወቅት በረሃብና በበሽታ እያረገፈ ባለበት መሬቱ በኃይል ተወሮ በሚገኝበትና የህልውና አደጋ ተጋርጦበት ባለበት ወቅት እንዲህ አይነት አጀንዳዎች ትርጉም የለሽ ናቸው ብሏል። መንግስት የትግራይን ህዝብ ግልጽ ጥያቄዎች ወደ ጎን በመተው ትግራይ በምክክር ሂደቱ መክራለች የሚል የፕሮፓጋንዳ ስራ እየሰራ መሆኑን የጠቀሰው መግለጫው ማንኛውም ወዳጅም ሆነ ጠላት የትግራይ ህዝብ ያልመከረባቸውና ያልተወከለባቸው ውሳኔዎች በምድር ላይ ተግባራዊ እንደማይሆኑ ሊያውቀው ይገባል ብሏል። መጨረሻም የትግራይ ህዝብ ከመሰረታዊ የህልውና ጥያቄው ትኩረቱን የሚከፋፍሉ እንዲህ ያሉ ተንኮሎችን በመገንዘብ ሉዓላዊነቱን ለማረጋገጥና ህልውናውን ለማስጠበቅ ከመቼውም ጊዜ በላይ ተደራጅቶ ትግሉን እንዲቀጥል ህወሓት ጥሪ አቅርበዋል። ይህ በእንዲህ እንዳለ ሌተናል ጄኔራል ታደሰ ወረደ አዲስ አበባ መግባታቸው ታውቋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በክልሉ ወቅታዊና አንገብጋቢ ጉዳዮች ላይ ለመምከር ትናንት መጋቢት 27 ቀን 2018 ዓ.ም አመሻሽ ላይ ነው አዲስ አበባ የገቡት። ጄኔራሉ በቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከከፍተኛ የፌዴራል ባለስልጣናት ጋር ተገናኝተው እንደሚመክሩ የተገለጸ ሲሆን ጉብኝቱ በትግራይ ክልል ባለው የጸጥታና የፖለቲካ ሁኔታ ላይ ያተኮረ እንደሆነም ምንጮች ጠቁመዋል። ይህ ጉዞ ትልቅ ትኩረት የሳበው ጄኔራል ታደሰ ለጊዜያዊ አስተዳደሩ ተሰጥቷቸው የነበረው የአንድ ዓመት የስልጣን ጊዜ ከ3 ቀናት በኋላ ማለትም መጋቢት 30 ስለሚያበቃ ነው። ጄኔራሉ ተጨማሪ 6 ወራት በስልጣን ላይ ይቆያሉ ወይንስ አዲስ ምትክ ይመደባል የሚለው ጥያቄ በብዙዎች ዘንድ አነጋጋሪ ሆኗል። የአዲስ አበባ ውይይትም የጊዜያዊ አስተዳደሩን ቀጣይ ዕጣ ፈንታና የክልሉን የሽግግር ሂደት የሚወሰን ወሳኝ ክስተት እንደሚሆን ይጠበቃል። በሰሜን ጎጃምና በደቡብ ጎንደር ዞኖች የፋኖን ቡድን ከፍተኛ መሪዎችና ታጣቂዎች የጥፋት ህልም አምከኛለሁ አለ መከላከያ ሰራዊት። በሀገር መከላከያ ሰራዊት የምስራቅ እዝ ኮር በሰሜን ጎጃምና በደቡብ ጎንደር ዞኖች ባካሄደው የተቀናጀ ኦፕሬሽን የፋኖ ቡድንን ከፍተኛ መሪዎች ጨምሮ 90 ታጣቂዎችን ከጥቅም ውጭ በማድረግና በመማረክ ውጤታማ አፈጻጸም አስመዝግቤያለሁ ብሏል። በሀገር መከላከያ ሰራዊት ከፍተኛ አመራሩ ብርጋዴር ጄኔራል አዲሱ መሐመድ እንደገለጹት ኮሩ ከመጋቢት 21 ቀን 2018 ዓ.ም ጀምሮ በሰሜን ጎጃም ሰሜን ሜጫ፣ ይልማና ዴንሳ፣ ጎንጂ ቆለላ፣ አዴትና ባህር ዳር ዙሪያ እንዲሁም በደቡብ ጎንደር ወረዳዎች ባካሄደው ዘመቻ 72 የፋኖ ቡድን መሪዎችና ተዋጊዎች ከጥቅም ውጭ ተደርገዋል ብለዋል። በዚህ ኦፕሬሽን 14 ታጣቂዎች ተማርከዋልም ነው ያሉት። 28 የነፍስ ወከፍና አንድ የቡድን መሳሪያ በቁጥጥር ስር መዋሉንም ጠቁመዋል። የፋኖ ቡድን ገብቶባቸው የነበሩ ወረዳዎችን ሙሉ በሙሉ መቆጣጠር ተችሏልም ብለዋል። በተለይም መጋቢት 27 ቀን 2018 ዓ.ም በጎንጂ ቆለላና አዴት በነበረው ኦፕሬሽን ከጥቅም ውጭ ከተደረጉት መካከል ፋኖ አዲስ ባደራጀው የ33ኛ ክፍለ ጦር ወታደራዊ አዛዥ እና የ102ኛ ኮር ዘመቻ መሪ ሻለቃ ሸዋነ ሙሉጌታ፣ የ33ኛ ክፍለ ጦር ልዩ ዘመቻ ኃላፊው 50 አለቃ ዘካሪያስ እና ይናገር ተገኝ የተባለ አመራር ይገኙበታልም ብሏል። በተጨማሪም ስሙ ያልተጠቀሰ የክፍለ ጦር መረጃ ኃላፊ፣ የብርጌድ ሎጂስቲክስ ኃላፊና ንብረት እንዲሁም ሸምሸም የተባሉ መሪዎች ከጥቅም ውጭ ተደርጓል ብለዋል።
ከሰሜን ወሎ የመጣው ታደለ፣ ከደቡብ ጎንደር የመጣው ማስሬና ከአማሪት የመጣው በቀለ ጌትነት በዚህ ኦፕሬሽን ከጥቅም ውጭ ተደርገዋል የተባሉ ናቸው። በዘመቻው የቡድኑ ሐኪም ጌትነት ተፈራና የሎጂስቲክስ ባለሙያው ሰው አለምን ይችል ተማርኳል ብለዋል ጄኔራሉ። ባለፉት 7 ቀናት በተደረገው ኦፕሬሽን ከቋራ ተነስቶ አዴት ሊደርስ የነበረ 1344 ልዩ ልዩ ተተኳሾች ተይዘዋል። እንዲሁም ወደ ባህር ዳር ሊገባ የነበረ 1268 የመትረየስና 67 የድሽቃ ጥይት በወገልሳ አካባቢ በቁጥጥር ስር ውሏል። ልዩ ልዩ ተሽከርካሪዎችም እንዲሁ ተማርከዋል ብለዋል ጄኔራሉ። በደቡብ ጎንደር ዞን ሰማዳ ወረዳና ወገዳ ከተማ በተደረገ ድንገተኛ ኦፕሬሽን አካባቢው እንዲጸዳ ተደርጓልም ብለዋል። በዚህም ማህበረሰቡ በሰላም በመንቀሳቀስ የመንግስት አገልግሎቶችን ማግኘት እንዲችል መደረጉን ብርጋዴር ጄኔራል አዲሱ መሐመድ አረጋግጠዋል። አዛዡ አክለውም የሀገርን ሉዓላዊነት ለማስከበርና የውስጥ ተላላኪ ባንዳዎችን ሴራ ለማክሸፍ ኮሩ ተልዕኮን አጠናክሮ እንደሚቀጥልም አስታውቀዋል። ዘገባው የሀገር መከላከያ ሰራዊት ነው። በሌላ በኩል ግን የፋኖ ቃል አቀባይ የሆነው አስረስ ማረዳምጤ ከዚህ ተቃራኒ የሆነ መረጃ ነው እያሰራጨ ያለው። እንደ አስረስ መረጃ ከሆነ መጋቢት 27 ቀን 2018 ዓ.ም አፋብኃ ቴዎድሮስ ዕዝ ከጠዋቱ 11 ሰዓት ጀምሮ ባደረገው ውጊያ በ102ኛ ኮር አዴትና ጎንጅ በተሰራ ኦፕሬሽን በአዴት ከተማ ብቻ 159 የነፍስ ወከፍ መሳሪያ፣ 14800 የብሬን ተተኳሽ፣ 14984 የክላሽ ተተኳሽ ጠቅላላ ድምር 27784፣ 61 የእጅ ቦምብ፣ 221 የክላሽ ካዝና፣ 5 ኩንታል ከስክስ ጫማና ሚሊቴሪ፣ 24 የደረት ትጥቅ፣ 12 የወገብ ትጥቅ እንደማረኩና በርካቶችን እንደገደሉም ገልጸዋል። በአዲስ አበባ 271 የሸማቾች ስጋ ቤቶች 1 ኪሎ ስጋ በ650 ብር እንዲሸጡ የዋጋ ተመን ወጣላቸው። መጪውን የበዓል ወቅት በነፃ ገበያው ላይ መገበያየት ለማይችሉ ነዋሪዎች በተመጣጣኝ ዋጋ ምርቶችን ማግኘት የሚችሉበት አማራጭ መዘርጋቱን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ዛሬ ባወጣው መግለጫ አስታውቋል። የከተማ አስተዳደሩ ለመጪው የትንሣኤ በዓል የሚሆን የበቂ የፍጆታ ምርቶችን በተመጣጣኝ ዋጋ ለህብረተሰቡ ለማቅረብ ሰፊ ዝግጅት ማድረጉን ገልጾ በዚህም በከተማዋ በሚገኙ 6 የግብርና ምርት መሸጫ ማዕከላት፣ በ246 የሰንበት ገበያዎችና በ11ዱም ክፍለ ከተሞች በሚገኙ የሸማቾች ማህበራት ሱቆች ምርቶቹ እንዲቀርቡ ማድረጉን አስታውቀዋል። የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ እንደገለጹት በሀገራዊና ዓለም አቀፋዊ ሁኔታዎች ምክንያት ምርትን ወደ አዲስ አበባ ለማስገባት ተግዳሮቶች ቢኖሩም የከተማ አስተዳደሩ እነዚህን ችግሮች በመፍታት ለበዓሉ በቂ ዝግጅት አድርጓል። በአዲስ አበባ በሚገኙ 6 የግብርና ምርት መሸጫ ማዕከላት ምርቶች በበቂ ሁኔታ መኖራቸውን የገለጹት ኃላፊዋ እንደ ማሳያም በጋርመንት አካባቢ በሚገኙ ላፍቶ ቁጥር 1ና ቁጥር 2፣ በአቃቂ ቃሊቲ፣ በኮልፌ፣ በለሚ ኩራና በጉራራ የግብርና መሸጫ ማዕከላት በቂ ምርት መቅረቡን ጠቁመዋል። ኃላፊዋ አክለውም በ11 ክፍለ ከተሞች በከተማ ግብርና አማካኝነት የወተት እንዲሁም የእንቁላል ምርቶች እንደሚቀርቡ ገልጸው በህብረት ሥራ ማህበራት በኩል ደግሞ በ154 ሸማቾች 840 የሸማች ሱቆች ላይ በቂ ምርት መቅረቡን አንስተዋል። አያይዘውም በመዲናዋ የሚገኙ 271 የሸማች ስጋ ቤቶች ምርቶቻቸውን እንደሚያቀርቡና ስጋን በኪሎ በ650 ብር እንደሚሸጡ ጠቁመዋል። ህብረተሰቡ የምርት እጥረት ሳያጋጥመው በዓሉን እንዲያከብር የሚያስችሉ እነዚህ የገበያ ማረጋጋት ስራዎች ተጠናክረው እንደሚቀጥሉም ቢሮው አስታውቋል። የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዡ ማጂድ ሐሜዲ መገደላቸውን በአገሪቱ የዜና ወኪል ማሰራጫዎች በኩል የወጣው መግለጫ አስታወቀ። አብዮታዊ ዘቡ በመግለጫው የደህንነት አዛዡ ዛሬ ጠዋት መገደላቸውን ገልጾ እስራኤልና አሜሪካ ማጂድ ሐሜዲን ኢላማ በማድረግ ከሷል። እስራኤል ለኢራን አብዮታዊ ዘብ የደህንነት አዛዥ ግድያ ኃላፊነቱን ወስዳለች። የእስራኤል መከላከያ ኃይል በቴሌግራም ላይ ባወጣው የጽሑፍ መልእክት ግድያውን ለኢራን አብዮታዊ ዘብ ሌላ ከባድ ኪሳራ ብሎታል። ኢራን አብዛኛውን ጊዜ ከፍተኛ ባለስልጣኖቿን ግድያ ስታረጋግጥ የነበረው እስራኤልና አሜሪካ ግድያዎቹ መፈጸማቸውን ከገለጹ በኋላ የነበረ ቢሆንም አሁን ግን የአብዮታዊ ዘቡ አዛዥ ግድያን ቀድማ አሳውቃለች። ማጂድ ሐሜዲ ባለፈው ዓመት ሰኔ ወር ላይ በተካሄደው የኢራንና የእስራኤል የ12 ቀናት ጦርነት ወቅት የተገደሉትን ሞሐመድ ካዜሚን ተክተው ሲሰሩ የነበሩ አዛዥ ናቸው። ማጂድ ሐሜዲ ባለፈው ጥር የተቀሰቀሰውን ኢራን ውስጥ በርካታ ሰዎች የተገደሉበትን ጸረ መንግስት ተቃውሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕን በማቀጣጠል ከሰዋቸው ነበር።
የደህንነት አዛዡ በተቃውሞ ወቅት የእስራኤል የሳይበር ስለላ ክፍልን ጨምሮ 10 የውጭ ሀገራት የደህንነት ተቋማት መላው ኢራንን ባዳረሰው እንቅስቃሴ ውስጥ ተሳትፈዋል ብለዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች የዜና አገልግሎት በጥር ወሩ የኢራን መንግስት እርምጃ ቢያንስ 7000 ሰዎች መገደላቸውን አስታውቆ ነበር። ኢራን የባብ አልብ መንደብ ሰርጥ እንዲዘጋ ልታደርግ እንደምትችል ዛተች። ይህ የኢራን ዛቻ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያቸው ላይ መልእክት ካስተላለፉ በኋላ ነው። ትራምፕ ማክሰኞ ዕለት በኢራን የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚሰነዝር ፍንጭ ሰጥተዋል። ኢራን የዘጋችውን የሆርሙዝ ሰርጥን እንድትከፍት በከባድ የቃል ማስጠንቀቂያ አስተላልፈዋል። ትራምፕ ስድብ ጭምር በቀላቀለና ለሀገሪቱ መሪዎች ባስተላለፉት መልእክታቸው ገሃነም ውስጥ ነው የምትኖሩት፣ ብቻ ተመልከቱ ብለዋል። ለአላህ ምስጋና ይሁን በሚል ያልተለመደ አገላለጽም በመልእክታቸው መጨረሻ ተጠቅመዋል። ይህ የትራምፕ መልእክት ከተሰራጨ በኋላ ኢራን ከፍተኛ ዛቻ ሰንዝራለች። እስቲ እናንተ ጥቃቱን ሞክሩ፣ አይደለም ሆርሙዝ ሊከፈት ይቅርና የባብ አልመንደብ ሰርጥም ሊዘጋ ይችላል ብላለች። ኢራን በቀይ ባህርና በአፍሪካ መካከል የሚገኘውን ወሳኝ የንግድ መስመር ባብ አልመንደብን እንዲዘጋ እንደምታደርግም አመልክታለች። የኢራን አዲሱ ጠቅላይ መሪ ሞጅታባ ኻሜኒ አማካሪ የሆኑት አሊ አክባር ቬላይቲ አሜሪካ የሞኝነት ስህተቷን የምትደግም ከሆነ የዓለም ንግድና የኢነርጂ ፍሰት በአንድ እርምጃ ሊቋረጥ ይችላል ሲሉ አስጠንቅቀዋል። ኢራን የምትደግፋቸው የየመን ሁቲዎች ባሉበት የባብ አልመንደብ ሰርጥ ላይ የሆርሙዝን አይነት ተመሳሳይ እርምጃ ለመውሰድ አስባለች ተብሏል። ኢራን ምንም እንኳን ከባብ አልመንደብ ጋር ድንበር ባይኖራትም በየመን ያሉትንና የባህር መስመሩን የሚቆጣጠሩትን የሁቲ አማጽያንን እንደምትጠቀም ይጠበቃል። ሆርሙዝ እንደተዘጋው ይህም የባብ አልመንደብ ሰርጥ የሚዘጋ ከሆነ በርካታ ሀገራት የከፋ ችግር ውስጥ መግባታቸው ሳይታለም የተፈታ ነው።